ሩታዬ ኤፍሬምንና አብርሽን አስታርቃለች። አብርሽ ግን አሁንም ፍራቻ አለበት። የሆነ በቀል አስበሽ ነው እንጂ በሰላም አልመጣሽም እያለ ይገኛል ማለት ነው። ምን ነው እንደዚህ ካንተ እንዴ ተወራጨክ እንጂ ወንድ አይደለክ እንዴ? ወንድ አልጫ እኔ እንጃኔ። ሩታ አሁን ላይ ወደ ሶሻል ሚዲያ እውነቴን ነው አንገቷን ቀና አርጋ በመምጣቷ እኔ እንጃ ጦር ሜዳ እንኳን ሄደው ለሀገራቸው የሚዋጉ እንደ አብርሽ አይፈሩም ማለት ነው። እና በጣም ፍራቻ አድሮበታል። እሱም እንግዲህ ህይወቴን ታበላሻለች፣ ትዳሬን ትበጠብጣለች ብሎ ስለሚያስብ ነው ይመስለኛል። እኔ እንደተረዳሁት መጀመሪያ ትዳርክን እኮ ሩታ አብራክ እንዳትኖር የበጠበጥከው አንተ ነክ። አንተ የቤቱ ራስ ነበርክ። ራስህን ሳታስከብር ስትቀር ሩታንም አስደፍረካል ማለት ነው። እና ምንድን ነው እንዲህ መንበቅበቅ? ወንድ አይደለክ እንዴ? ሩታዬ ይመችሽ፣ በእውነት ትችያለሽ። የልዑልዬ እናት ቀጤበት ማለት ነው። እና ለተናገርከው ቃላት ግን እውነቴን ነው እመኑኝ፣ ያው ምላሹ እጥፍ ይሆናል። ሄርሜላና አብርሽ ያለቅሳሉ በቅርብ ቀን ይታየኛል። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። መታችሁ በመልካም ኮሜንት ለምታደርጉ ለምትጽፉ ላይክ ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። የሩታዬ እህቶች ከተጎዳ ጎን ያላችሁ ዝሙትን የማትደግፉ እውነቴን ነው። ከዚህ ቀደም እንግዲህ ልጅ ወልዳችሁ ተከርታችሁ የምታውቁ ትዳር ውስጥ ፈተና እንዳለው የምታውቁ መልካም ኮሜንት እየጻፋችሁ አይቻለው። ተባረኩልኝ። ፈጣሪ በያላችሁበት ይጠብቃችሁ ነው የምለው ማለት ነው። ሩታዬ በመልካም ነገር ኤፍሬምንና አብርሽን አስታርቃለች። ያው አህያ ለአህያ ቢራገጥ ጥርስ አይሳበር ነው። ሁለቱ አይጣሉ። በነገራችን ወንድማማቾች ናቸው። ገብቷችኋል። ግን ሆኖም ሩታ የሆነ ስሜት ስለተሰማት ኤፍሬም ለእኔ ብሎ ነው ከወንድሙ ጋር የተጣላው፣ ስለዚህ ሰላም መፍጠር አለበት ብላ ይዛው መታለች። ቢሆንም ባይሆንም አይደል እንዴ ደስ ሊለው ይገባ ነበረ አብርሽ። እውነቴን ነው። ጦር ሜዳ ሄደው እንኳን ለሀገራቸው የሚዋጉ ጀግኖች እንደ አብርሽ አልፈሩ። ፍራቻውን አይታችሁታል እንዴት እንደሚንበቀበቅ። ምን ነው የወንድ አልጫ ሆንክ እንዴ? ቆፍጠን በል እንጂ። ሩታ ይሄን ያህል አብራክ የኖረች ናት፣ ታውቃታለህ። ምንሆን ያስፈራክ? እግዚአብሔርን እንግዲህ አስቡት። ከ3 ቀን ነው ከ2 ቀን በፊት ሄርሜላን ይቅርታ ጠይቃለሁ፣ በእኔ በኩል ፍራቻ እንዲሰማችሁ ሰላም እንድነሳችሁ አልፈልግም ብላ ይቅርታ ስትል የሆነ ነገር አቅደሽ ነው የመጣሽው፣ ከጀርባሽ የሆነ ነገር አለ ብሎ መለሰላት። ዛሬም ደግሞ ከወንድም ጋር ምን ነው በመልካም ነገር አስብ። እሱ አሁን የመጣችው በመልካም ነው። ሩታ የሆነ ነገር ብታስብ አንተ ልታስቆማት አትችልም። ከዚህ በፊትም የአወራችውን በተግባር የምታደርግ ጀግና ሴት ናት። እውነቴን ነው። አሁን ላይ ፍራቻው የአብርሽ እኔ በራሴ በተመለከትኩት ነገር ምን እንደሆነ ታውቃላችሁ? አሁን ላይ ከሄርሜላ ጋር ሰላማዊ ኑሮ እየኖርኩኝ ነው ብሎ ስለሚያስብ እኔንም ኤፍሬምንም አስታርቃ ሁለቱ ተስማምተው የሆነ ነገር ልታረገኝ ነው ብሎ አስቧል። በነገራችን ላይ ማለት ነው። በእውነት ሰላሜን ትነሳኛለች ነው። ምንም ሰላምክን መጀመሪያ ሩታን እኮ ሰላም የነሳከው አንተ ነክ። ትዳርክም ማክበር የነበረብክ አንተ ነክ። ቤትክም ማስከበር የነበረብክ አንተ ነክ። እውነቴን እኮ ነው። አንተ የቤቱ ራስ ነክ። መጀመሪያ ራስክን አስከብረክ በዙሪያው ማንም ድርሽ እንዳይል የምታረገው አንተ ነበርክ ማለት ነው። እና ራስክ ተዋርደክ ሩታንም አዋረድካት ማለት ነው። በእውነት በጣም ነው የሚያሳዝነው። አሁን እሷን ከነ ልጇ ጥለክ ሌላ ድስት ፍለጋ ሄድክ። ምንም ያው እኮ ነው፣ ድስት ለድስት ነው እንጂ ምንም የቀየርከው ነገር የለም። አንድ ነው። ለማንኛውም ምንም ነገር ሩታ ደግሞ ማድረግ ትችላለች። እውነቴን ነው፣ ማድረግ ትችላለች። ችሎታ አላት። ጎበዝ ናት፣ ንቁ ናት። እንዴ ስንቶቻችሁን ያስተማረቻችሁ? በእውነት በሩታ ያልፈመሳችሁ፣ በሩታ ያልነቃችሁ እንዴ እዛ ፈዛችሁ ቁጭ ያላችሁትን እኮ ነው ከእግዚአብሔር በታች እውነት እንድትፈምሱ ያደረገቻችሁ። ቤት ይቁጠረው።
እዛ አካባቢ ያላችሁ እውነቴን ነው ሩታ ተመጣይ በኋላ አሁን ላይ ግን ለሩታ በጣም ጥላቻን እየዘራችሁ ትገኛላችሁ ማለት ነው። ለምን ይሆን? እኔ አግባብ ነው ብዬ አላስበውም። እንደ አንድ ተመልካች እንደ አንድ ሴት አግባብ ነው ብዬ አላስበውም ማለት ነው። እና ያንን የኋላውን የመጀመሪያው መርሳት አልነበረብክም። በእውነት የሆነ እንጃ ብቻ ሰዎች ስንባል እንቀየራለን። የማይቀየረው ፈጣሪ ብቻ እንደሆነ ማየት ትችላላችሁ። ስንቶቻችሁ ናቸው? እስኪ አሁን ቡዜ ቻናል የተከፈተላት ሩታ ተመጣች ነው። እህትየዋ አዲስ አበባ ያለችው ያችኛዋ መጀመሪያ ሩታን ወደ ቡታጅራ ይዛ ሄዳ ከአብርሽ ጋር ያገናኛቸዋ እሷም እና አብርሽ ናቸው ከፍታ የሰጧት አይደል? ያስተዋወቋት ሩታ ናት። በቃ በሩታ ያልፈመሰ የለም፣ በሩታ ያልነገደ የለም፣ በሩታ ያላተረፈ የለም። ምንም ይሄን ያህል ጥፋት አለባት ብዬ አላስብም። እኔ ሩታ ላይ ያየሁት አንድና አንድ ጥፋት ትልቅ ነው ብዬ የምለው የራቁት ቪዲዮ ላይ ነው። በቃ የራቁት ቪዲዮ ላይ ነው። ሌላው ላይ እመኑኝ ምንም አይነት ጥፋት አላየሁባትም። አብርሽ ካረገው ድርጊት ምንም አይነት ጥፋት አላየንባትም። እሱ ላይ ግን እኔም ተቃውሚ ያለሁ ነውር ነው። የባልን ገበና አውጥቶ ወደ ውጪ ለሌላ አካል ማስተላለፍ ማለት ነው እንጂ ሌላ ጥፋት የለባትም። ማንኛችን ሴት ነን ባላችን እየሄደ እየዘመተ ከሌላ ሴት ጋር እየተቃቀፈ ግንባር ለግንባር እየተሳመ እንዴ እየተሻሸ ስጦታ እየተሰጠው አንዴ ሰዓት አንዴ ምን ሰፕራይዝ እየተደረገ እውነቴን እኮ ነው። ይሄ ፊኛ ለፊኛ ይዘው ባሌ እያሉ እንግዲህ ቪዲዮ እየቀሩ ማንኛችን ሴት ነን የምንወደው? እኔ በራሴ ላይ ቢሆን አልወድም። ገብቷችኋል? እንኳን እሷ ነፍሰ ጡር ሆና ያኔ ብዙ ቻሌንጆችን የቻለችው ማለት ነው። እና የራሱ በእርግዝናው ሰዓት የሚመጣ የሆርሞን ለውጦች አሉ። እዚህ ጋር ደግሞ ባል እያበሳጫት ነው። ልትረዳ ይገባ ነበር እኮ አብርሽ ማለት ነው። ፍራቻ በዚህ ልክ ተሆነ አሁን ላይ ያኔ ትዳርክ እንዳይፈርስ ጠበቅ አርገክ መያዝ ነበረብክ። በዛ በኩል የምታጨበጭቡ እውነቴን ነው አለንልሽ ብላችሁ ደግሞ የከዳችኋት ራሱ ልጃችሁን መጀመሪያ መምከር ነበረባችሁ። ሲንዘላዘል ተው ማለት ነበረባችሁ። በእውነት አሁን ወንድም የወደደውን እኔ ወዳለሁ። በፊት ጨቁነው ነበረ፣ ታፍኖ ነበረ ወንድማችን። አሁን ላይ ግን ነፃነቱን አግኝቷል። ጥሩ ሚስት የምትንከባከበው ለቤተሰብ ክብር ያላት ምን ማለት ነው? ሩታ አብርሽን አያያዝ እንዳላወቀች በቃ ጥሩ ሴት እንዳልሆነች ነው አሁን ላይ እንትን እያሏት ያሉት። ልብ ብላችሁ የሚናገሩትን ቃላት አዳምጣችሁት ከሆነ ማለት ነው። በእውነት በጣም ነው የምታሳዝኑት፣ በጣም ነው የምታሳዝኑት። ከሴት ሴት ይለያል። እኔ እንጃ ከወንድም ወንድ ይለያል፣ ሊለይ ይችላል። ግን እንደዚህ አይደለም። አብርሽ ገና ለትዳር የሚሆን ወንድ አይደለም። ልንገራችሁ፣ የሚሆን ወንድ አይደለም አብርሽ ገና። ይሄንን የሚያስቡ ይሄንንም ለቀቅ ያዝ ለቀቅ ያዝ ለቀቅ፣ ገና አይምሮ አልበሰለም። እውነቴን ነው። ወንዶች አይምሯችሁ ቶሎ አይበስልም። እኛ ሴቶች ግን በጣም ብልሃተኛ ነን ማለት ነው። እና እንደ ሌላ ሴት ቢሆን እንዴ እውነቴን ነው ሌላ ነገር ራሱ በህይወት ራሱ የሚኖር አይመስለኝም። ግን ሩታ ስለሆነች ነው የዋህ የቻለችው ማለት ነው። እሱንም ለፍቅር ብላ መስዋዕት ያደረገችው ነው። ከአብርሽ ይልቅ ሩታ ናት ፍቅር ያለባት፣ በጣም የምታፈቅረው የምትወደው። አይታችኋል ከዚህ ቀደም ቪዲዮዎቿን ማለት ነው። እና በጣም ነው የምትንሰፈሰፍለት። እሱን አታመኖርን አትፈልግም ነበረ። እንግዲህ እሱን አስቡት እያስመሰለ እንደነበረ። በእውነት አንዳንዴ ለትዳር ብቁ ያልሆናችሁ ወንዶች በሴት ልጅ ላይ ባትጫወቱ። እህት አላችሁ እኮ ነገ ጠዋት ሴት ልጅ ትወልዳላችሁ እኮ። የዘራችሁትን ነው የምታጭዱት። ስነ ስርዓት ሊኖራችሁ ይገባል። እግዚአብሔርንም ለማንኛውም እንግዲህ እኔም የተሰማኝን ስሜት ተናግሬያለሁ። ሩታ ዛሬ ምንም ጥፋት አላጠፋችም። አብርሽ ይሄን ያህል ሊፈራ የቻለበት ምክንያትን እኔ እንጃ፣ እኔም ሊገባኝ አልቻለም። እንግዲህ ወንድሙም እኔ ላጣክ አልፈልግም፣ ብዙ ነገር ነክ፣ ህይወቴ ነክ፣ መንገዴ ነክ፣ ብዙ ነገር አስተምረክኛል፣ ይቅርታ ብሎ እግሩ ስር ወድቆ ይቅርታውን ተቀብሏል።
እኛ እንበቃለን፣ ሰው አያስፈልገንም፣ በቤተሰባችን ሶስተኛ ወገን እንዲገባ አልፈልግም ብሏል ማለት ነው። እና ለራሳችሁ አትበቁም ብላ አላለችም ሩታ፣ በመልካም ነገር ነው የመለሰችው። አንተ ግን ዛሬም ፍራቻ አለብክ ማለት ነው። እኔ እንጃ ወንድ ልጅ በዚህ ልክ ሲፈራ አይቻል አቅም የአብርሽ ይብሳል።